እንግዲህ ሴቶች እንዲያስተምሩ አልፈቅድም አለ እዚህ ላይ ጳውሎስ። እንዳውም ጠንከር ያለ ቃል ይናገራል። ሴት ግን በወንድ ላይ ልትሰለጥን አልፈቅድም የሚል አባባል ይጠቀማል። ምን ማለት ነው የአባባል የሚለውን ሴቶች እንዲያስተምሩ ተፈቅዷል፣ ፈቅዶላቸዋል። በእድሜ ከፍ ያሉ ሴቶች ወጣት ሴቶችን እንዲያስተምሩ ለምሳሌ በቲቶ ላይ ተፈቅዷል። ሴቶች እንዳያስተምሩ የሚለው ምን ማለት ነው የሚለውን ለመረዳት ስንሞክር ቶታሊ ምንም ነገር ማስተማር የለባቸውም ማለት ነው ወይስ ምንድን ነው የሚለውን ትንሽ እስቲ እንየው። እንግዲህ በአእምሯችን ልንገነዘብ የሚገባን ነገር ፕራዮሪቲ ማለት የበላይነት ወይም ሱፐሪዮሪቲ ማለት እንዳልሆነ ነው። ጳውሎስ እዚህ ላይ ምንድን ነው ያለው? ወንድ አስቀድሞ ተፈጠረ እንጂ ሴት ቀድሞ አልተፈጠረችም ማለት ምን ለማለት ነው? ፕራዮሪቲ አለ፣ የወንድ ፕራዮሪቲ አለ። ፕራዮሪቲ ማለት ግን ሱፔሪዮሪቲ ማለት አይደለም። የኔ ወቁ ነው እያለ ያለውና ስለዚህ ወንድና ሴት ሁለቱም የተፈጠሩት በእግዚአብሔር ሲሆን የተፈጠሩትም በእርሱ አምሳል ነው። ስለዚህ ጉዳዩ በእግዚአብሔር ፊት ስላላቸው ቫልዩ ሳይሆን ጉዳዩ ስለ ስልጣን ነው። መጽሐፍ ቅዱስ ያላችሁ በተከታታይ ስንማር ወደ ነበረው ወደ ጢሞቴዎስ መልእክት እንሄድና የተወሰኑ ቁጥሮችን አንብበን እንጸልያለን። ጢሞቴዎስ ምዕራፍ 2 ከቁጥር 8 ጀምሮ ማለት ከቁጥር 9 ጀምሮ ያለውን ሐሳብ ነው እንግዲህ ዛሬ የምንነጋገረው። በዛ ሐሳብ ዙሪያ አንዳንድ ሐሳቦችን አብረን እናያለን። ጌታ ይባረክ። አነባለሁ በኢየሱስ ክርስቶስ ስም። ምዕራፍ 2 ከቁጥር 9 እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባ ወይም በወርቅ ወይም በዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ክፍል ላይ ይህንን ክፍል እንግዲህ በተከታታይ እያየን ነው ለብዙ ጊዜ። በተለይ በመጨረሻ ያየነው ምዕራፍ ሁለትን የተመለከትነው ሁለት ዋና ሐሳቦችን ነው። የመጀመሪያው ምዕራፉ ወይ ደግሞ ምዕራፍ 2ን ስታዩት አንድ አጠቃላይ ርዕስ ልትሰጡት ትችላላችሁ። ሁሉ ነገር በአግባብና በስርዓት እንዲደረግ ወይ ደግሞ ይደረግ የሚል ነው። ምክንያቱም ቀደም ብዬ እንደነገርኳችሁ ሐዋርያው ጳውሎስ ይህንን መጽሐፍ የጻፈው ጢሞቴዎስን እዛ ኤፌሶን አሳይን ካደረገው በኋላ የጳውሎስ ትኩረት ምንድን ነው ብለን ስንመለከት መጀመሪያ ምዕራፍ 1 ላይ ያው ስለ ትክክለኛ ትምህርት ሐሰተኛ አስተማሪዎች እንዴት መቋቋም እንዳለበት እና ለሃይማኖት መጋደል እንዳለበት ወይም ደግሞ መቆም እንዳለበት ወንጌልን መስበክ እንዳለበት ነበር የነገረው። በዚህ በምዕራፍ 2 ላይ ደግሞ በአምልኮ ጊዜያቸው እንደዚህ ባለ በአምልኮ ጊዜ ውስጥ ማለት ነው አንዳንድ ከስርዓት የወጡ ነገሮች ይታዩ ስለነበረ ያንን አግባብና ስርዓት ባለው መልክ መከናወን አለበት ወደዚህ እንዲመጡ እያሳሰባቸው ነው እና በተለይ ደግሞ በአምልኮ ጊዜያቸው ትኩረት መሰጠት ያለበት ለምን እንደሆነ እና ሲናገር በቅድሚያ ከሁሉ አስቀድማችሁ ጸሎት እንዲደረግ አሳስባለሁ ይልና ለጸሎት ቅድሚያ መስጠት እንደሚያስፈልግ ይነግራቸዋል። ያንን ባለፈው ጊዜ በዝርዝር ተምረናል ከምዕራፍ 2 ከቁጥር 1 እስከ 8። በሁለተኛ ደረጃ ሊያስገነዝበው የፈለገው ምንድነው? በቤተ ክርስቲያን ውስጥ ባለው ስርዓት መሰረት እህቶች ወይም ሴቶች መገዛት እንዳለባቸው ያሳስባል። ይህንን ዛሬ ካነበብነው ከቁጥር 9 ጀምሮ ያለው ባለው ሐሳብ ላይ እንደገለጸው ነው እና
መታዘዛቸውን ወይም ደግሞ ይሄንን ምክር መቀበላቸውን ደግሞ እንዲያሳዩ ወይ ደግሞ የሚያሳዩበት ማስረጃ ወይ ደግሞ ኤቪደንስ ያስፈልጋቸዋልና ጳውሎስ ይሄንን መታዘዛቸውን ሰሚት ማድረጋቸውን የሚያሳዩበት በምን መንገድ ማሳየት እንዳለባቸው ሲናገር አንድ 3 ነጥቦችን ይሰጠናል። ሁለቱን ቀደም ብለን አይተናል። ዛሬ ቀሩትን ሁለቱን ብቻ ነው የምናየው እና አንደኛ በአግባብ በመልበስ ይላል። ቁጥር 9 ላይ ያለው ሐሳብ ነው። ከቁጥር 9 እስከ ያለው ሐሳብ ነው። ከዛ በኋላ ደግሞ ላንበው እንደገና እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልበስ እንደሚገባ መልካም ነገር በማድረግ እንጂ በሽሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። እንግዲህ መጀመሪያ ምንድን ያለው በሚገባ ሞደስት ልብስ ይላል፣ ወይ ደግሞ ዲሰንት የሆነ ልብስ በመልበስ ይላል። ሁለተኛ ነገር ደግሞ መልካም ስራ በማድረግ ይላል። እነዚህን ሁለቱን ባለፈው ጊዜ አይተናል፣ በዝርዝር በደንብ አይተናል። ጌታ የተመሰገነ ይሁን። ከዛ ቀጥሎ ደግሞ ያለው ቁጥር 11 ዛሬ የምናየው ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ትሰጥን አልፈቅድም የሚለው ሐሳብ ነው። ሶስተኛ ደግሞ ስልጣንን ማክበር የሚል ሐሳብ ነው። እስቲ እነዚህ ሁለቱ ሐሳቦችን እንግዲህ ዛሬ አብረን እናያለን። ይሄን ያህል ወደ ኋላ ሄጄ ሐሳቡን እንዲያያዝላችሁ ለማድረግ ነው የዘረዘርኩት። ኦኬ ጳውሎስ ምንድነው እየፈለገ ያለው ወይ ደግሞ እያለ ያለው ማለት ነው? ጸጥና ዝግ ብለው እንዲማሩ የሚል ሐሳብ ነው ያለው። የመጀመሪያ ቁጥር 11 ላይ ያለው ማለት ነው። ሴት በነገር ሁሉ እየተገዛች በዝግታ ትማር። ይሄ በዝግታ የሚለው በአንዳንድ ትርጉም ላይ ጸጥና ዝግ ብላ ይላል እና ምን ለማለት ፈልገው ነው? በእንግሊዝኛ ደግሞ አንዳንድ መጽሐፍ ቅዱስ ትርጉም ሳይለንስ ይላል እና ምን ለማለት ፈልገው ነው የሚል ሐሳብ ወይ ደግሞ ጥያቄ መጠየቅ ይኖርብናል ማለት ነው። ምክንያቱም ይህ ትርጉም ጸጥ የሚለው ቃል ወይም ዝግታ የሚለው ቃል እህቶች በቤተ ክርስቲያን ጉባኤ ምንም እንዳይናገሩ የተባለ ሊያስመስል ይችላል። የግሪኩ ቃል ግን በአንደኛ ጢሞቴዎስ 2:2 ላይ ቀደም ብሎ ዘሴም ግሪክ ቃል ነው የተጠቀመው። በ2:2 ላይ ፒስኤብል የሚል ትርጉም አለው። ፒስኤብል ማለት ሁከትን በማይፈጥር መንገድ ማለት ነው ተብሎ ተተርጉሟል። አንዳንድ እህቶች እንግዲህ ስለ ባክግራውንዱ ማየት አለብን። በዛ ዘመን የነበረውን ለምን ጳውሎስ ይሄን እንደጻፈ ማለት ነው። በሮም ስርዓት ውስጥ ወይም በግሪኮች ስርዓት ውስጥ በአይሁድም ስርዓት ውስጥ እህቶች በጣም ተጽዕኖ ነበረባቸው። ክርስትና ግን ከመጣ በኋላ ከነበረባቸው ተጽዕኖ አውጥቶ ባለፈው እንደተናገርኩኝ ከሁሉም ጋራ በእግዚአብሔር ፊት ያላትን የእኩልነት ፖዚሽን ከወንዶቹም ጋር ማለት ነው፣ እንደዚሁም ደግሞ በእግዚአብሔር ፊት ያላትን ፖዚሽን በክርስቶስ ወንድ ሴት የለም የሚለውን ሐሳብ ክርስትና ስላመጣ ወይ ደግሞ ስላበሰረ እህቶች በተለይ በቤተ ክርስቲያን የነበሩ እህቶች ነፃነት ተሰምቷቸዋል፣ ነፃነታቸውን ተጎናጽፈዋል። እና አንዳንድ እህቶች እንግዲህ በጌታ ያገኙትን ነፃነት አልአግባብ በመጠቀም በጉባኤ ውስጥ ረብሻ በመፍጠር ጉባኤውን እያወኩ ጉባኤ እንዲቋረጥ ያደርጉ ነበር ማለት ነው። ጳውሎስ ለዚህ ነው ስርዓትና አግባብ ያለው እንዲታረም ያደረገው ይህንን ችግር ለመፍታት ነው። ሴቶች ነፃነታቸውን ለመጠቀም ሲሉ ቤተክርስቲያን በጉባኤ ውስጥ እየተነጋገሩ ወይ ደግሞ ድምፃቸውን ከፍ ያደረጉ ጉባኤው በሚካሄድበት ጊዜ እየተነጋገሩ ያንን ጉባኤ ስላወቁት ይህ ትክክል አይደለም የሚል ነው። እና አንዳንድ ጊዜ ነፃነት ቀላል አይደለም፣ እንዴት እንደምንጠቀም ካላወቅን ማለት ነው። ልክ እንደ ኢትዮጵያ ዲሞክራሲ ማለት ነው። ኢትዮጵያ ውስጥ ዲሞክራሲ እየተባለ ይጮህ ነበር። ኋላ ግን ዲሞክራሲ ሲመጣ ደግሞ ሁሉ ነገር ትርምስ ሆነ አይደለም። እና በዛን ጊዜም እንደዛ አይነት ችግር ነበር የሚሉ የመጽሐፍ ቅዱስ አስተማሪዎች አሉ። ምክንያቱም ገደቡን ያለማወቅ፣ ስርዓቱን ያለማወቅ
ይሄን ችግር ስለፈጠረ ጳውሎስ ይሄን ለመጻፍ ተገደደ እንጂ ሴቶች ምንም ነገር አይናገሩ በቤተክርስቲያን ውስጥ የሚል ሐሳብ አይደለም ይላል። ጳውሎስ ለቆሮንቶስ ቤተክርስቲያን ተመሳሳይ ምክር ሰጥቷል በአንደኛ ቆሮንቶስ 14 ላይ። በዛ ቦታ ደግሞ ትልቁ ችግር ምን ነበር? ልሳንና በትንቢት አጠቃቀም ላይ ችግር ነበርና ስለዚህ እዛም ላይ ደግሞ እግዚአብሔር የሁከት አምላክ አይደለም፣ የሰላም አምላክ ነው። ስለዚህ ሁሉ በአግባብና በስርዓት ይሁን ብሎ እዛም ላይ ቤተክርስቲያን ጉባኤ ወይም ደግሞ የቤተክርስቲያን አምልኮ ስርዓት በትክክል በስነ ስርዓት መደረግ እንዳለበት፣ ሁሉ በአግባብ መደረግ እንዳለበት አስገንዝቧል። ስለዚህ ጸጥና ዝግ የሚለው ሐሳብ ስንወስድ ምንም አይናገሩ ወይም ደግሞ ምንም የሥራ ድርሻ የላቸውም ለማለት ሳይሆን ባለፈው ጊዜም እንዳነበብኩላችሁ አንደኛ ቆሮንቶስ ላይ ሴት በማህበር የምትጸልይ ከሆነ ራሷን ተሸፋፍና ትጸልይ ይላል። ስለዚህ ሴቶችም በጉባኤ መካከልም እንዲጸልዩ ተፈቅዶላቸዋል ማለት ነው። ወንዱም ደግሞ ሲጸልይ እንዴት ሆኖ መጸለይ እንዳለበት በቆሮንቶስ ላይ ይናገራል። ኦኬ፣ ይህ እንግዲህ በዚህ መንፈስ እንድንረዳ ያስፈልጋል ማለት ነው። ጳውሎስ ይህን የጻፈበት ዋናው ችግር ያንን የተሰጣቸውን ክርስትና ያጎናጸፋቸውን ነፃነት በአግባብ እና ቤተክርስቲያንን ጉባኤ በማያውቅ መልኩ መጠቀም እንዳለባቸውና በተለይ በቤተክርስቲያን ጉባኤ ውስጥ ሁሉ በስርዓትና በአግባብ መሆን ስላለበት ነው። ቀጥሎ ጳውሎስ የተጠቀመው ምንድነው? ቁጥር 12 ላይ ሴት በነገር ሁሉ ቁጥር 12 ላይ እንዲህ ይላል፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም የሚል ሐሳብ አለው። ይሄ ደግሞ ምን ማለት ነው? እሺ ያኛው በጸጥታ የሚለው ኦኬ፣ በዛ ነፃነትን በአግባብ መጠቀም የሚለው ትርጉም ከሰጠነው ይሄኛው ደግሞ ምን ማለት ነው የሚለውን ሐሳብ እናነሳለን ማለት ነው። እንግዲህ ሴቶች እንዲያስተምሩ አልፈቅድም አለ እዚህ ላይ ጳውሎስ። እንዳውም ጠንከር ያለ ቃል ይናገራል። ሴት ግን በወንድ ላይ ልትሰለጥን አልፈቅድም የሚል አባባል ይጠቀማል። ምን ማለት ነው ይሄ አባባል የሚለውን ትንሽ ወደ ውስጥ ገባ ብለን ለማየት እንሞክራለን። ኦኬ፣ ሴቶች እንዲያስተምሩ ተፈቅዶላቸዋል። ደግሞ በእድሜ ከፍ ያሉ ሴቶች ወጣት ሴቶችን እንዲያስተምሩ ለምሳሌ በቲቶ ላይ ተፈቅዷል። ሴቶች እንዳያስተምሩ የሚለው ምን ማለት ነው የሚለውን ለመረዳት ስንሞክር ቶታሊ ምንም ነገር ማስተማር የለባቸውም ማለት ነው ወይስ ምንድን ነው የሚለውን ትንሽ እስቲ እንየው እናብራራው። በቲቶ ምዕራፍ 2 ላይ ጳውሎስ ለቲቶ በሰጠው መመሪያ ደግሞ እንዲህ ይላል። ቲቶ መልእክት ወደ ቲቶ መልእክት እንሄድና ምዕራፍ 2 ከቁጥር 3 እስከ 4 ምዕራፍ 2 ከቁጥር 3 እስከ 4 እንደዚህ ይላል። እንደ ኢየሱስ ክርስቶስ እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙዎችም ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅት የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ራሳቸውን የሚገዙ ንጹሖች በቤት የሚሰሩ ይሁኑ ይላል እና ቁጥር 3 እና 4 ነው የፈለኩት። ምንድን ያለው እዚህ ጋር እንዲሁም ምከራቸው፣ እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ ይላል። በጎ የሆነውን ነገር የሚያስተምሩ ይሁኑ ብሎ ይናገራል። እንግዲህ ይሄንን ሐሳብ ብዙ የእግዚአብሔር ሰዎች ሲናገሩ በተለይ እነዚህ በክርስትና ያደጉ በእግዚአብሔር ሐሳብ ያደጉ እህቶች ማለት ነው፣ በእግዚአብሔር ጸጋ ያደጉ እህቶች ሌሎችን ወጣት እህቶችን የማስተማር ኃላፊነት እንዳለባቸው ይናገራል ማለት ነው። እግዚአብሔር የተመሰገነ። ስለዚህ በቤተ ክርስቲያን ውስጥ እህቶች ማስተማር ይችላሉ። የሚያስተምሩት ምን እንደሆነ እዚህ ላይ አይተናል። ጢሞቴዎስም ስንመለከት የጢሞቴዎስን ታሪክ ራሱ በምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 እና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ማን ነው እሱን ወንጌል ያስተማረው? ጢሞቴዎስን ወንጌል ያስተማረው ማን ነው? አያቱና እናቱ ናቸው።
ስለዚህ ጢሞቴዎስ ራሱ የተማረው ከእናቱ እና ከአያቱ ነው የወንጌልን እውነት የተማረው። እንግዲህ ስለዚህ በማስተማር አገልግሎት ይሳተፋሉ ማለት ነው። በማስተማር አገልግሎት ሊሳተፉ ይችላሉ ማለት ነው። እንትኑ ምንድነው ባለው ፕላትፎርሙ የተለያየ ቢሆንም ጳውሎስ እዚህ ላይ እየከለከለ ያለው ምንድነው? በማስተማር አገልግሎታቸው በወንዶች ላይ እንዲሰለጥኑ አልፈቅድም ነው ያለው። ቅዱሳን ሴቶች ወንዶችን ወይ ደግሞ በግል ቢያስተምሩ ጥፋት የለባቸውም። ኢቨን የሐዋርያት ሥራ ምዕራፍ 18 ላይም እንደምንመለከተው ሐዋርያት ሥራንም ላንብላችሁ። ሐዋርያት ሥራ ምዕራፍ 18 ከቁጥር 24 እስከ 28 በቁጥር 24 እስከ 28 እንደዚህ ይላል። በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍ ዕውቀት የበረታ ነበረ። እርሱ የጌታን መንገድ የተማረ ነበረ። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ሲናገር በትክክልም ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ነበር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱ ወደ አካያ ብሎ ይናገራል። ኦኬ፣ እዚህ ላይ ብቻ እናበቃለን። ምንድነው ይህ ሰው ትንሽ የጎደለው ነገር ነበረው? ምንድነው? ትልቅ ቅናት አለው። ነገር ግን የሚያውቀው ስለ ዮሐንስ ጥምቀት ብቻ ነው። እና ፕርስቅላና አቂላ የሚባሉ ቤተሰቦች ከሰሙት በኋላ እንግዲህ ፕርስቅላ የሚባለው ወንዱ ነው ይባላል። አቂላ ደግሞ ሚስት የሆነች እና እነዚህ ወገኖች ከሰሙት በኋላ ሲሰብክ ከሰሙት በኋላ ያልተስተካከለ ነገር ስለነበረው ወስደው ምን አደረጉት ይላል? የበለጠ አስተማሩት ወይ ደግሞ አስረዱት ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ ከዚህ ምንድን ነው የምንረዳው? ያው ሁለቱም ሰዎች ናቸው፣ ባልና ሚስቶቹ ናቸው እንግዲህ ያስረዱት። ስለዚህ እሷም ተባባሪ ነበረች ማለት ነው፣ ወንድየው ብቻ ሳይሆን። እንግዲህ እዚህ ላይ ጳውሎስ ግን እየከለከለ ያለው ምንድነው? ይሄም ያው አርጊሜንት አለው። ኦፍ ኮርስ አንዳንዶቹ ይሄንን ጥሰው የራሳቸውን መንገድ ተከትለዋል። ግን አብዛኞቹ ኢቫንጀሊካልስ ማለት ነው ይሄ ቀላል ትምህርት አይደለም አውቃለሁ። ግን ያው ቃሉን ያለውን ቪው እንረዳ በማለት ነው ማስተምረው እና ስለዚህ ምንድነው ነገር ግን በቤተ ክርስቲያን ስልጣን መያዝ የወንዱ ቦታ መውሰድ የለባትም የሚል ነው። በቤተ ክርስቲያን ስልጣን የመያዝ እና የወንዱን ቦታ መውሰድ የለባትም የሚል ነው ሐሳቡ። አታስተምር የሚለው ሳይሆን ወይ ደግሞ ምንም ነገር አትናገር እና ጸጥ ብላ አፏለው ጎማ ብቻ ቤተ ክርስቲያን ውስጥ ትቀመጥ ማለት ሳይሆን ነገር ግን ይሄ ሊደርሺፕ ፖዚሽኑን ማለትም የመጋቢውን ቦታ መውሰድ የለባትም ወይም ደግሞ የሽማግሌዎችን ቦታ መውሰድ የለባትም የሚል ሐሳብ ነው። ብዙዎች ኢቫንጀሊካልስ በዚህ ሐሳብ ይስማማሉ። ሌሎች ደግሞ ይሄን የማይቀበሉ አሉ፣ ያው የራሳቸው መንገድ ይወሰዱ አሉ። ስለዚህ ይሄ ግልጽ ሊሆን ይገባል። ጸጥ ብላ በቤተ ክርስቲያን ውስጥ ስርዓት እንዲኖር መርዳት አለባት። እንግዲህ እንደነገርኳችሁ ክርስትና ለእህቶች ያጎናጸፋቸው ትልቅ ጸጋ የነበረባቸውን ተጽዕኖ በዛ በጥንቱ ስርዓት የነበረባቸውን ቀንበር ነው የሰበረላቸው። ኢየሱስ ክርስቶስ ወደ ማወቅ ከመጡ በኋላ ያ ሁሉ ቀንበር ነው የተሰበረላቸው። እግዚአብሔር የተመሰገነ ይሁን። ግን ይህንን ነፃነታቸውን ግን በአግባብ መጠቀም ያስፈልጋል ነው። ኦኬ፣ ለዚህ እንግዲህ ይሄ በወቅቱ የነበረውን ካልቸር ማንበብ ያስፈልጋል ማለት ነው። ኦኬ፣ ጳውሎስ ለዚህ ምክር ብዙ የመከራከሪያ ሐሳቦችን ያቀረበው ዝም ብሎ ትእዛዝ ብቻ ሰጥቶ አላለፈም። ኮንቪንስ ለማድረግ ሰዎቹን የመከራከሪያ ነጥቦቹን አቅርቧል። ምንድነው? በቤተ ክርስቲያን ውስጥ መንፈሳዊ መሪዎች መሆን የሚገባቸው ወንዶች ብቻ ናቸው ለሚለው ክርክሩ ያቀረባቸው ነጥቦች 1 2 3 ብለን እስቲ እናያለን። እዚሁ ላይ ምንድነው ያለው ጳውሎስ? ምንድነው የመከራከሪያ ነጥቦቹ ያቀረባቸው? አንደኛ ቁጥር 12 ላይ እንዲህ ይላል፣ በወንድ ላይ ልትሰለጥን አልፈቅድም ካለ በኋላ
መጀመሪያ ቁጥር 13 ላይ እንዲህ ይላል፣ አዳም ቀድሞ ተፈጥሯልና ይላል፣ በኋላም ሔዋን ተፈጠረች ይላል። ኦኬ ምን ማለት ነው ጳውሎስ? ይሄንን ለምን ወደዚህ ደረጃ ሄደ? ወደ ፍጥረት ነው ሄደው። አሁን መጀመሪያ ይሄንን የመከራከሪያ ሐሳቡን ለማሳመን ወዴት ነው ሄደው? ወደ ፍጥረት ነው ሄደው። ወደ መጀመሪያው ጅማሬ ነው ሄደው። ወደ መጀመሪያው ጅማሬ ሄደው ምን እያለ ነው? መጀመሪያ የተፈጠረው አዳም ነው እንጂ ሔዋን አይደለችም። ጳውሎስ ይህንን የመከራከሪያ ነጥብ ሌላም ቦታ ተጠቅሞበታል። በአንደኛ ቆሮንቶስ 11:10 ላይም እንደዚሁ ተጠቅሞበታል። ኦኬ ሌላ ቦታ ላይ ለቆሮንቶሶችም ስለ እህቶች እዛም ላይ ጽፈዋል። በዛም ቦታ ተጠቅሞበታል። እንዲሁ ላንብላችሁ እና ወደዚህኛው ክፍል ልመለስ። አንደኛ ቆሮንቶስ 11 አንደኛ ቆሮንቶስ ምዕራፍ 11 ኦኬ ከቁጥር 7 እስከ 10 እንደዚህ ያለ ወንድ የእግዚአብሔር ምሳሌና ክብር ነው፣ ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለምና፣ ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና፣ ስለዚህ ሴት ከመላእክት የተነሳ በራሷ ላይ ስልጣን ሊኖራት ይገባል። ነገር ግን በጌታ ዘንድ ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁም ወንድ ደግሞ በሴት ነውና ሁሉም ከእግዚአብሔር ነው እና ይቀጥላል ጳውሎስ እዚህ ላይ እስከ ቁጥር 10 ብቻ ያለውና አሁን የምፈልገው ምክንያቱም እዚህም ስለ ፍጥረት ነው የሚናገረው። እዚህም ላይ በአንደኛ ቆሮንቶስ ላይም ስለ ሴቶች ሚና በቤተ ክርስቲያን ውስጥ ሲያስተምር ትንሽ እዛ ላይ ያለው ርዕስ ሌላ ነገሮችንም ይጨምራል እና ሲጸልዩ እንዴት መጸለይ እንዳለባቸው ራሳቸውን መሸፋፈን እንዳለባቸው ሲናገር ነው። ግን እሱን ትምህርት በቆሮንቶስ ላይ ብንማረው ይሻላል። ግን ይሄን የጠቀስኩበት ምክንያት ምንድነው? ከዚህ ጋራ ተመሳሳይነት እንዳለው ለማሳየት ብቻ ነው። ምንድነው? እዚህ ላይ አርጉሜንቱን ተቀባይነት እንዲኖረውና ሰዎች የሱ አመጣጥ ከየት አንግል እንደሆነ ከየት አቅጣጫ እንደሆነ እንዲገባቸው ለማሳየት ወደ ዘፍጥረት ነው ሄደው። ዝም ብሎ ብቻ በስልጣን ብቻ ይሄ ነው መሆን አለበት ብሎ ደምድሞ ለሄድ አልፈለገም። ኦኬ እንግዲህ በአእምሯችን ልንገነዘብ የሚገባን ነገር ቅድሚያ ማለት ፕራዮሪቲ ማለት የበላይነት ወይም ሱፐሪዮሪቲ ማለት እንዳልሆነ ነው። ጳውሎስ እዚህ ላይ ምንድነው ያለው? ወንድ አስቀድሞ ተፈጠረ እንጂ ሴት ቀድሞ አልተፈጠረችም ማለት ምን ለማለት ነው? ፕራዮሪቲ አለ፣ የወንድ ፕራዮሪቲ አለ። ፕራዮሪቲ ማለት ግን ሱፔሪዮሪቲ ማለት አይደለም። ይሄን ይወቁ ነው እያለ ያለው እና ስለዚህ ወንድና ሴት ሁለቱም የተፈጠሩት በእግዚአብሔር ሲሆን የተፈጠሩትም በእርሱ አምሳል ነው። ስለዚህ ጉዳዩ በእግዚአብሔር ፊት ስላላቸው ቫልዩ ሳይሆን ጉዳዩ ስለ ስልጣን ነው። ስለ ስልጣን ነው ብሎ ነው የሚናገረው እዚህ ላይ ጳውሎስ ማለት ነው። በእግዚአብሔር ፊት ቅድምም ቢሆን ነግራቸዋለሁ፣ ሁሉ እኩል ነው ብያቸዋል። ሁሉ እግዚአብሔር ፊት እኩልነት አላቸው ወይ ደግሞ both are human beings እግዚአብሔር ሁለቱንም እኩል ይወዳቸዋል፣ እኩል ያያቸዋል፣ በአምሳሉ ነው የፈጠራቸው። ነገር ግን when it comes to authority ስልጣንን በሚመለከት ግን ፕራዮሪቲው የማን ነው? የአዳም ነው ማለት ነው። የሔዋን ሳይሆን የአዳም ነው ማለት ነው። ስለዚህ ይሄንን ነው በደንብ እንዲገነዘቡት የፈለገው ማለት ነው ጳውሎስ። ኦኬ በመጀመሪያ የተፈጠረ ወንድ ነው አለ። ሁለተኛ ነጥብ ደግሞ ያነሳል። ሁለተኛ ነጥብ ይህ እግዚአብሔር አስቀድሞ በፍጥረት ያስቀመጠው ስርዓት ወይም ደግሞ በመዛባቱ የተከተለውን ነገር ደግሞ ያነሳል። ምንድነው ያለው? ሁለተኛ እዛው ጋር ቁጥር 13 አዳም ቀድሞ ተፈጥሯል፣ በኋላም ሔዋን ተፈጠረች። ቁጥር 14 የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ይሄ ደግሞ ምን ለማጽናት ነው ይሄን ሐሳብ ደግሞ ያመጣው? ኦፍኮርስ ታሪኩን በዘፍጥረት ውስጥ እናውቃለን። መጀመሪያ ጠላት የቀረበውና ያታለለው ማንን ነው? ሴቷን ነው። that's true። ግን ጳውሎስ እዚህ ላይ ለአርጊሜንቱ በምን መልክ ነው የተጠቀመበት ያለው ይሄን ሐሳብ? የሰውን በኃጢአት መውደቅ የሚመለከት ሐሳብ ነው ያነሳው እዚህ ላይ። ሰይጣን ኃጢአት እንድትሰራ ያታለላት ሴቲቱን ነው። በዘፍጥረት ምዕራፍ 3 ቁጥር 11 ላይ እናገኛለን።
እንዲሁም በሁለተኛ ቆሮንቶስ 11 ቁጥር 3 ላይ ይሄንን ደግሞ ጳውሎስ ጽፎታል። ወንድ ኃጢአት የሰራው ወንድየው ኃጢአት የሰራው እያወቀ ነው ማለት ነው። ተታሎ ሳይሆን ጳውሎስ እንደሚናገረው እዚህ ላይ እያወቀ ነው። አዳም የእግዚአብሔርን ትእዛዝ ቸል ብሎ የሚስቱን ቃል ስለሰማ ነው እግዚአብሔርን ያልታዘዘው። በዚህ ምክንያት ኃጢአትን እና ሞትን ወደ ምድር አመጣ። ከሷ መለየት ባለመፈለጉ ነው። ሴቷን ግን ያታለለው ሰይጣን ግን ያታለለው ማንን ነው? ሴቲቱን ነው። ስለዚህ እዚህ ላይ ምንድነው አርጊውመንቱ? ጳውሎስ አርጊው እያደረገ ያለው ማለት ነው የአዳምን ሄድሺፕ ወይም ደግሞ የአዳምን ስልጣን ወደ ጎን በመተዋ በዛን ጊዜ ማለት ነው ቀጥታ ሰይጣን የሚላትን ብቻ በራሷ ኦቶሪቲ በራሷ ፈቃድ ከአዳም ጋር ሳትነጋገር ወይም ወደ አዳም ነገሩን ሳትወስድ ሄዳ አክሽን በመውሰዷ ምን አደረገች? ከስልጣን ወጣች። ከእግዚአብሔር ካቀደው ከመጀመሪያው የእቅድ ወጣች ማለት ነው። that's ጳውሎስ እዚህ ላይ አርጊው ያደረገ ይሄን ነው። had she talked to Adam first before taking the fruit the result could have been different የሚል ነው። አዳም ግን ከዛ በኋላ ነገሩ ከሆነ በኋላ ግን አዳም ምንድን ያደረገው? he just submitted to her እና እሱም እንደዛ አደረገ ማለት ነው። ስለዚህ በዛ ምክንያት ምንድን ነው በደለኛ ሆነ። ኦፍ ኮርስ በደለኛ ኃጢአተኛ ሆነ እና እግዚአብሔርን የሚስትን ቃል ሰምተሃልና ነው የተባለው። እሱ የሰይጣንን ቃል ሰምተሃልና አልተባለም። አዳም የሚስትን ቃል ሰምተሃልና ተብሎ ነው። ኦኬ። ስለዚህ ጥፋቱ ምንድነው? የእግዚአብሔር የመጀመሪያ ያቀደው እቅድ ኦርደሩ አበላሹት ማለት ነው እና እዚህም ላይ ይሄ ኦርደር መጠበቅ አለበት እያለ ነው ጳውሎስ። እግዚአብሔር የተመሰገነ ይሁን። እንግዲህ ሚስ አንደርስታንድ ግን ማድረግ የሌለብን ሴቶች ብቻ የሚታለሉት ሴቶች ብቻ ናቸው ለማለት አይደለም ጳውሎስ እየተናገረ ያለው። ወንዶቹም ይታለላሉ አይደል እንዴ? ግን ዋናው ነገር ግን እዚህ ላይ መጀመሪያ ላይ የሆነውን ነገር ለማሳየት ስለፈለገና የእግዚአብሔርም ከመጀመሪያ የነበረው አሰራሩ ኃላፊነት እንዳለው ኃላፊነት ማለት ደግሞ ሱፐሪዮሪቲ ማለት እንዳልሆነ ፕራዮሪቲ እንደሆነ የሚናገር ነው። ኦኬ። የእግዚአብሔር ሰዎች አብርሃምን ስንወስድ ሚስቱን ሰማ። ከዛ በኋላ መከራ ውስጥ ወደቀ አይደል? ምክሩን ሐሳብ ሰማ። ስለዚህ እንደዚህ ተመሳሳይ ሰዎች ማለት አዳም ብቻ ሳይሆን ሌሎችም ሰዎች አብርሃም አሁን በጣም የታወቀ ሰው ነውና ግን የሚስቱን ቃል ሰማ። እስከዛሬ ድረስ ለፍጥረቱ ወይ ደግሞ ለመካከለኛው ምስራቅ በጣም ከባድ ችግር የሆነ ስህተት ፈጸመ ማለት ነው። ግን ሴቶች ደግሞ ሁሉ ጊዜ ስህተተኞች ናቸው ማለትም አይደለም። መጨረሻ ላይ ሔዋን ሳራ ያቺ ሴት እንድትወጣ በምትነግርበት ጊዜ እግዚአብሔር ማንን ነው የደገፈው? ሳራን ነው የደገፈው አይደል? የሚስትን ቃል ስማ ነው ያለው እዛ ላይ ደግሞ አይደል? ስለዚህ they are always ስህተተኞች ናቸው ማለትም አይደለም። እና ምንድነው ሁሉን ነገር ባላንስ ማድረግ ያስፈልገናል ማለት ነው። ግን ዋናው ነገር ስልጣንን በተመለከተ ግን ኃላፊነቱ የማን ነው? የአዳም እንደሆነ መገንዘብ ያስፈልጋል። ኦኬ። ስለዚህ እግዚአብሔር በቤተ ክርስቲያን ውስጥ እንግዲህ ምንድነው ያለው? ኮንክሉድ ያደረገው በወንድ ላይ እንድትሰለጥን አልፈቅድም። ይሄ የጳውሎስ አቋም ነው እና አርጉሜንቶቹን አስቀምጠዋል። ከምን ተነስቶ ወደዚህ እንደደረሰ አስቀምጠዋል። ኦኬ። ዛሬ እንግዲህ እህቶች ግን በቤተ ክርስቲያን ኃላፊነት አላቸው ወይስ የላቸውም? የሥራ ድርሻ አላቸው ወይስ የላቸውም በምንልበት ጊዜ ኃላፊነት አላቸው። እግዚአብሔር የሰጣት አገልግሎት አላት እና በዛ አገልግሎት ግን ልትተጋ ያስፈልጋታል ነው። ቅድም እንዳልኩት ማስተማር ይችላሉ፣ እህቶችን ማስተማር ይችላሉ፣ ወይም ደህንነትን ማስተማር ይችላሉ፣ ሌሎች የአገልግሎት ዘርፎችን ማስተማር ይችላሉ። ግን when it comes to ቤተክርስቲያንን ሊድ የማድረግና ኃላፊነትን ሙሉ በሙሉ ኃላፊነትን በመውሰድ ረገድ ግን ነው የሚለው ጳውሎስ። ሌላ ኦፒኒየን የለም ማለት አይደለም። ሌላ ኦፒኒየን እንዳለ ታውቃላችሁ እናንተም። ኦኬ። እዚህ ላይ ብዙ ችግሮች ስላሉ ማለት ነው። እዚህ ላይ ጳውሎስ የጀመረውና በተለይ ቁጥር 15 ላይ ጳውሎስ የሚናገረው አንድ ነገር አለ።
ሌላ ከፍተኛ ኃላፊነት ሴቶች እንዳላቸው ይናገራል። ምንድነው ቁጥር 15 ብሎ ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ያችሁ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ብሎ የሚናገር። ስለዚህ እግዚአብሔር ለነሱ ያለው ለየት ያለ ኃላፊነትና ሬስፖንሲቢሊቲ ይሄ ነው የሚለው ጳውሎስ። ይሄ እዚህ ላይ ያለው የእግዚአብሔር ሰዎች ሲተረጉሙት ሁለት ሐሳብ አለ። ይሄንን በመውለድ ትድናለች የሚለው ምን ማለት ነው የሚለውን ትርጉም ሲወስዱ ሙሴ በዘፍጥረት ምዕራፍ 3 ቁጥር 6 ላይ ከተናገረው ሐሳብ ጋር አገናኝተው ገላትያ 4:4 ጋር አገናኝተው ያ ማለት ነው ብሎ የሚሉ ሰዎች አሉ። በመውለድ ትድናለች የሚለው ማለት ነው። ምንድነው እሱ ሙሴ ያለው እዛ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ነው። ቁጥር 16 ምንድነው የሚለው? በዘርህና በዘርዋ መካከል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንቺ ደግሞ ሰኮናውን ትቀጠቅጫለሽ ነው። ይሄ በሰይጣንና በሴቲቱ ዘር መካከል የሚኖረውን ጠላትነት ሲናገር ማለት ነው። ይህ የመጀመሪያ ወንጌል ነው። እግዚአብሔር ለአዳም የሰበከው የመጀመሪያው the first gospel ነው የሚባለው። ስለዚህ የመጀመሪያ ወንጌል ነው። ምንድነው የሚናገረው? it is prophetic ገና ከዘመናት በኋላ ሊሆን ያለውን ነገር የሚናገር ነው። ኢየሱስ ክርስቶስ ከሴቲቱ የሚወለደው ዘር ኢየሱስ ክርስቶስ መጥቶ የዲያብሎስን ራስ እንደሚቀጠቅጥና አሁን ከወደቁበት ውርቀት ከገቡበት ጨለማ እንደሚያወጣቸው የሚናገር ነው። ስለዚህ it is about Christ ስለ ክርስቶስ ነው ማለት ነው ፕሮፌሲው። ኦኬ። ስለዚህ ሴት በመውለድ ትድናለች የሚለው ሐሳብ ጌታ ኢየሱስ ክርስቶስ በሴት በኩል ስለመጣ ጌታ ኢየሱስ ክርስቶስ ሁላችን እንደምናውቀው የሥጋ አባት የለውም አይደል እንዴ? ነገር ግን ከሴቲቱ የተወለደው ይላል ገላትያ ምዕራፍ 4 ላይ እሱ ከሴት የተወለደ ነው። በሷ በኩል የመጣ ነው። ስለዚህ የዓለም አዳኝ የሆነው እሱ ነው። ወደ ዓለም መጣው አዳኙ ኢየሱስ ወደ ዓለም መጣው በሴቱ በኩል ነው እና በዛ ያንን ማለት ነው ብለው የሚተረጉሙ አሉ። ኦኬ ያንን ሐሳብ የሚናገር ነው ብለው የሚተረጉሙ አሉ። ሌሎቹ ደግሞ ነው ከዚህ ላቅ ያለ ነው ይሄ ሐሳብ ያንን አይደለም። አንደኛ ስለ ሔዋን እየተናገረ አይደለም። እዚህ ላይ ምንድነው የሚለው? በእንግሊዝኛው በተለይ ዜይ የሚል ሐሳብ አለው። ትድናለች ራሳቸውን ይላል። በብዙ ቁጥር ነው የተናገረው። ራሳቸውን የሚል ቃል አለ which means ሴቶችን in general በብዙ ቁጥር እየተናገራቸው ነው። ስለዚህ እንጂ ለአንድ ስፔሲፊክ ሴት ስለ ሔዋን እየተናገረ አይደለም። ስለዚህ እየገዙ ቢኖሩ ይላል። ደግሞ እንግሊዝኛው የብዙ ቁጥር ነው አማርኛው። ይሄ ማለት ባልና ሚስት ኦኬ በጌታ ፊት እውነተኛ የሆነ መሰጠታቸውን ማለት ዲቮሽናቸው ዲቮትድ የሆነ ላይፍ በጌታ ፊት በመኖር ቢቀጥሉ ሴቲቱ ልጆችን በምትወልድበት ጊዜ በሰላም ትገላገላለች ወይም ትጠበቃለች። በተጨማሪም ደግሞ ያው እሷ ባላት ኢንቲሜሲ ከወንዶቹ ይልቅ እህቶች ናቸው ከልጆቻቸው ጋር እንትን ያላቸው። ስለዚህ እነዛን ልጆች የወለዷቸውን ልጆች ወደ እግዚአብሔር ሐሳብ በማምጣት ወደ የእግዚአብሔርን መልካም ሐሳብ በመግለጽ ለነሱ ቅዱሳን ዘሮችን በማብዛት ከብዙ ነገር የእግዚአብሔር በረከትና የእግዚአብሔር ምሕረት በእነሱ ላይ የበለጠ ይገለጣል። እዚህ ላይ ምንድን ያለው? በእምነትና በፍቅር በቅድስናም ራሳቸውን እየገዙ ይላል። ኦኬ ቢኖሩ በመውለድ ትድናለች የሚለው ይሄ የላይፍ ዲቮትድ የሆነ ላይፍ በመኖር እግዚአብሔር የሰጣቸውን ልጆችና ብላንትን ደግሞ ወደ እግዚአብሔር በማቅረብ እና ወደ ጌታ ቤት በማምጣት በጌታ እንዲያድጉ በማድረግ ያንን ቢፈጽሙ ምን ይሆናል? እነሱ በዛ ይባረካሉ። እግዚአብሔር በረከት በህይወታቸው በኑሯቸው በቤታቸው ይገለጣል እና መጨረሻቸው ደግሞ ህይወት ይሆናል፣ የዘላለም ህይወት ይሆናል የሚል ነው እና በዚህ መልክ ይደመድሙታል።
ይሄ ደግሞ እውነት ነው። ብዙ የእግዚአብሔር ሰዎችን አይታችሁ እንደሆነ እንደነ ጆን ዌስሊ ያሉ ታሪካቸውን ስታነቡ እናቶቻቸው እንዴት አድርገው ወደ ጌታ እንዳመጧቸው ይናገራል። እኔ አንድ ወንድም ሲመሰክርልኝ ባለፈው ጊዜ እዚህ እንትን ሲደረግ ስለ እንትን ማን ነው ሲጸለይልኝ ማለት ነው ከመጡት መካከል ዶክተር ፊሊጶስ ሲነግረኝ እሱ የእግዚአብሔርን ነገር የተማረው ከእናቱ የሚገርም ነው። እና እናቱ በጣም ዲቮትድ ስለነበረች አለ እና ልጅ ነው እንግዲህ በገጠር ታውቃላችሁ እናቶች ምን ያደርጋሉ? ልጆችን አዝለው ሲፈጩም ልጆችን አዝለው ነው። እና እሷ እየዘመረች ትፈጫለች አለ እና በዛን ጊዜ የምትዘምረው መዝሙር እኔ እንግዲህ ትንሽ ነኝ ያለ ጀርባ ላይ ሆኜ እና ያንንም ከአእምሮዬ አይጠፋም ማለት እና በዛ በትንሽ እድሜ ነው ጌታን ያገኘሁታል። እግዚአብሔር ተመሰገነ ነው። እና ከዛ በኋላ እስከ ዛሬ ድረስ ከእግዚአብሔር ቤት አልወጣም እና ጌታ ለብዙዎችም በረከት አደረገው እና it is true እና እኔ እንግዲህ ይሄንን ሐሳብ የሚገልጽ ቃል ነው ማለት ነው። ስለዚህ ጌታ የተመሰገነ ይሁን። ኖት ይሄ የቤተክርስቲያንን ለማስተዳደር ወይም ደግሞ እንዳው የፓስተሩን ቦታ ፊል ለማድረግ ወይም ደግሞ የዛ ሩጫ ሳይሆን ነገር ግን እግዚአብሔር ለነሱ ያዘጋጀላቸው የስፔሲፊክ ቦታ ላይ ቢሆኑ የበለጠ ኢፌክቲቭ እና የበለጠ ፍሩትፉል የሆነ እግዚአብሔርም የሚከብርበት ህይወት ይኖራቸዋል የሚል ነው ጳውሎስ እዛ ላይ ያቀረበው። ኦኬ ጌታን እጅግ አድርገን እናመሰግናለን። ከዚህ ሐሳብ በተለየ መንገድ ብዙ የሚከራከሩ እንዳሉ እናውቃለን። ግን ዋናው ጳውሎስ ለምንድን ነው እዚህ ክፍል ላይ ይሄን ሐሳብ ያቀረበው የሚለውን ለመረዳት ትንሽም አይዲያ እንዲኖረን ነው ይሄንን ትምህርት እንግዲህ ዛሬ የተማርነው ማለት ነው። ትልቁ ነገር ከዚህ የተረዳሁት ነገር ምንድነው? መጨረሻ ላይ ያለው ሐሳብ ነው። የእግዚአብሔር ከኛ የሚፈልገው እግዚአብሔር ምንድነው የሚፈልገው? እምነትና ፍቅር፣ ቅድስና፣ በዛ ራሳችንን እየገዛን እንድንኖር ነው። ብዙ ይሄ የታይታ ነገር በምድር ላይ ያለው በዓለም ላይ የሚታየው የታይታ ነገር የሚቀረው እዚሁ ነው። እነዚህ ግን የውስጥ ውበት የሚላቸው ኢንተርናል ቢዩቲ ይሄ ከጌታ የሚመጣ ማለት ከላይም እንደዛው ነው የጠቀሰውና የልብ እንትን ይሁንላቸው ነው ያለው። እግዚአብሔር የተመሰገነ ይሁን። ስለ ልብስም ሲናገር የልብ ውበት እንዲኖራቸው የውስጥ ውበት እንዲኖራቸው ነው የሚናገረውና ስለዚህ ፎከሳችን ወዴት እንዲሆን ነው? ጳውሎስ የእግዚአብሔር ጉባኤ የተቀደሰ ጉባኤ እንዲሆን የእግዚአብሔር ክብር የሚገኝበት ጉባኤ እንዲሆን ለጢሞቴዎስ ይህን ነው እያስጠነቀቀ ያለው። ጉባኤያችሁ ስርዓትና ዲሰንሲ ያለበት ኦኬ ትክክለኛ አግባብ ያለው ነገር የሚሰራበት ጉባኤ ይሁን እያላቸው ነው። በዛ ውስጥ ነው መንፈስ ቅዱስ ስራውን የሚሰራው። ሪል የሆነው የማልፈው ጊዜያዊ ያልሆነው እና ዘለቄታ ያለውን ነገር መንፈስ ቅዱስ በህይወታችሁ ላይ የሚያፈሰው የሚሰራው ያኔ ነው እያላቸው ነው። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ጌታ ወደዚህ መረዳት እያንዳንዳችንም ያምጣን። እንግዲህ እኛንም ይርዳን። በዚህ ዘመን ያለነውን ጌታ ይርዳን። ጌታ እናመሰግናለን።